ቆይ ካብከት እየተጠቀማችሁ ክሮፕና ትራንስፎርም መቸት ምን እንደሚያደርጉ ካላወቃችሁ ግማሽ የኤዲቲንግ ስራችሁ አልተሰራም ማለት ነው። አሁኑኑ ላሳያችሁ። በዚህ አጭር ቪዲዮ ውስጥ የካፕከትን ክሮፕና ትራንስፎርም ፊቸሮች ተጠቅመን እንዴት የቪዲዮአችን ፍሬም እንደምናስተካክልና ልዩ ኢፌክት እንደምንፈጥር አሳያችኋለሁ። አንድም ሰከንድ ሳታሳልፉ ተከታተሉኝ። ቪዲዮውን ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩት። አሁን ወደ ኤዲቲንጉ። እሺ አሁን በቀጥታ ካብከትን ክሊክ እናደርጋለን። ይሄው ካብከትን ክሊክ ሳረግ ካብከት ላይ ያዘጋጀሁት ቪዲዮ አለ። ይሄ ቪዲዮ ካብከት ላይ አስገብቻለሁ። ስለዚህ አሁን እዚህ ቪዲዮ ላይ እንዴት ሁለቱን ወሳኝ ሚስጥሮች እንደምጠቀም ነው ማሳያችሁ አንድ ባንድ። ይሄው የመጀመሪያው ቪዲዮውን ክሊክ አድርግና ከታች ካሉት አማራጮች እንደዚህ ሳብ አድርግና የመጀመሪያውና ዋናው ክሮፕ የሚባለው የመጀመሪያው ነው። ክሮፕ የሚለውን ጠቅ አደርጋለሁ። ክሮፕ የሚለውን ጠቅ ሳረግ ከዚህ ጋር ተመልከቱ። አላስፈላጊ ቦታዎችን ቆርጠን አውጥተን እንጥላለን። አስፈላጊ ቦታዎችን ለተመልካች በሳቢና ማራኪ መልኩ እንዲታዩ እናደርጋለን። ስለዚህ እዚህ ጋር ተመልከቱ። አሁን እዚህ ጋር ይሄን ክሮፕ ለምሳሌ እኔ አሁን ይሄንን ልክ እንደዚህ መቁረጥ ብፈልግ ልክ ከዚህ ጋር ተመልከቱ። ይሄው አላስፈላጊ ቦታዎችን እንደዚህ ማውጣት ብፈልግ ተመልከቱ። ልክ ከዚህ ጋር ይሄው በግራም በቀኝም እንደዚህ አድርጌ ይሄን ቦታ ለምሳሌ ልክ በዚህ መንገድ ራይት ስለው እንደዚህ ይመጣልኛል። እንደዚህ ከመጣልኝ በኋላ አላስፈላጊ ቦታዎችን ወይም ደግሞ መታየት የሌለባቸው ነገሮችን አስወጥቻለሁ። ይሄንን አሁን ለምሳሌ እዚህ ጋር ዙም አደርግና ፉል እንዲሆን አደርገዋለሁ ማለት ነው። ይሄው ዙም አደርግና እንደዚህ መልኩ ፉል ሆኖ እንዲታይ አደርጋለሁ ማለት ነው። አያችሁ ልክ በዚህ መንገድ ታስተካክላላችሁ። ይሄው አሁንም ክሮፕ የሚለውን ነካለው። እዚህ ጋር ተመልከቱ ቤተሰብ። ስለዚህ ክሮፕ ስታረጉ ከስተም አለ፣ 9:16 የቲክቶክ ሬሾ አለ፣ 16:9 የዩቲዩብ ሬሾ አለ፣ 1:1 4:3 ሁሉንም 1:1 እየሰራው አሳያችኋለሁ። ለምሳሌ ይሄ ከስተም ነው አሁን የሰራነው አይደል? ለምሳሌ አሁን ደግሞ የቲክቶክ ሬሾውን ጠቅ ባረገው ልክ እንደዚህ ይመጣል። እንደዚህ ሲመጣላችሁ እናንተ በዚህ መንገድ አይደለም ክሮፕ የምታረጉት። ይሄው ልክ እንዲህ እንደመጣላችሁ በእጃችሁ መሃሉን ያዝ ታረጉና እንደዚህ አያችሁ ምስሉ መሃል ላይ እንዲመጣ ታረጉና ልክ አሁንም ይሄን ምስል እንደዚህ አያችሁ ይሄው እዚህ ጋር እንደዚህ አድርጌ ለምሳሌ እንደዚህ መሃሉን ቆርጠዋለሁ። እንዲህ ከቆረጥኩ በኋላ የቲክቶክን ሬሾ ያዘልኝ ማለት ነው። አያችሁ አይደል? የቲክቶክን ሬሾ ያዘልኝ። ልክ አሁንም ክሮፕ የሚለውን ነካና አሁንም ተመልከቱ። ክሮፕ የሚለውን ነካና ይሄው አሁን ለዩቲዩብ ለምሳሌ ደግሞ ለዩቲዩብ ደግሞ መቁረጥ ብፈልግ 16:9 የሚለውን ነካለሁ። ይሄን ከነካው በኋላ መሃሉን ያዝ አረግና እንደዚህ ምስሉ ሙሉ እንዲገባ አረጋዋለሁ። አያችሁ አይደል? ይሄው አሁን በዚህ መንገድ ይሄን ራይት ምልክቷን ጠቅ ባረጋት የዩቲዩበር ሬሾን ይዞ መጣልኝ ማለት ነው። ይሄው በትክክል ቁጭ አለ። እሺ አሁንም ክሮፕ የሚለውን ነካና 1:1 የሚለውን ልንካው እዚህ ጋር ይሄው ይሄን ስነካ እንደዚህ ከመጣላችሁ ይሄን እንዲህ እንዳል አይደለም ክሮፕ የምታረጉት። አሁንም መሃል ላይ እጃችሁን በሁለት ጣታችሁ እንደዚህ ወደ መሃል ሳብ ስታረጉት ምስሉ ትክክለኛው ቦታውን ይይዛል ማለት ነው። በዚህ መንገድ ክሊክ ታረጉና አሁንም በዚህ መንገድ ይሄው ማስተካከል ትችላላችሁ። እሺ ሌላኛው ሳውንድ ይሄው 4:3 የፈለጋችሁትን 2:1 ስለዚህ ለምሳሌ 4:3 ይሄው ጠቃራኩት። ከዛ በኋላ ምስሉ እንዲገባ እንደዚህ በእጄ አጠባዋለሁ። አያችሁ? ስለዚህ በዚህ መንገድ ክሮፕ ታረጋላችሁ። ይሄን ክሮፕ ያደረግነው ምንድነው ቪዲዮ ነው። አሁን ደግሞ ፎቶዎችንና ሌላ ቪዲዮዎችን ኦቨርሌይ እንዴት ክሮፕ እንደምናደርግ አሳያችኋለሁ። ተመልከቱ። ክሮፕ የሚለውን አሁን ልንካና ወደ ዩቲዩብ ስታንዳርድ ልመልሰው። ይሄው ዩቲዩብ በሚለው አደረኩትና ራይት ላርገው። ይሄው ዩቲዩብ በሚለው ይሄው ራይት አደረኩት። እኔ በዩቲዩብ መልኩ ለማሳየት ስለፈለኩ ነው። ስለዚህ ይሄን ካደረኩ በኋላ አሁን ተመልከቱ። አሁን ኦቨርሌይ ምን አመጣለሁ? ኦቨርሌይ አሁን ተመልከቱ። ኦቨርሌይ ሌላ ቪዲዮ ላምጣና ላሳያችሁ። ይሄው እዚህ ጋር የፕላስ ምልክቱን ነክቼ ኦቨርሌይ አንድ ቪዲዮ አመጣለሁ። አንድ ቪዲዮ ኦቨርሌይ ላምጣ እዚህ ጋር ለምሳሌ ይሄንን ቪዲዮ ላሳያችሁ አድልበለው። ተመልከቱ። አሁን ይሄንን ቪዲዮ ይሄ ኦቨርሌይ የመጣ ቪዲዮ ነው። ይሄንን ቪዲዮ አላስፈላጊ ፓርቶችን ላውጣና አስፈላጊው ብቻ እንድታይ አደርጋለሁ። እዚህ ጋር ይሄው ቪዲዮውን ክሊክ ማድረጋችሁ እንዳትረሱ። ከዛ በኋላ ሳብ አድርጉና ክሮፕ የምትለዋን ጠቅ ታረጋላችሁ። እዛ በኋላ ተመልከቱ። አሁን በዚህኛው ሳይድ ይሄው አላስፈላጊ ቦታዎችን እቀንሳለሁ። በዚህኛው ሳይድም ይሄው አላስፈላጊ ቦታዎችን እቀንሳለሁ። በላይም ትርፍ ቦታ ካለ እንደዚህ እቀንሰዋለሁ ትንሽ። ይሄን ካደረኩ በኋላ የራይት ምልክቷን ጠቅ አረግና እንደዚህ ይመጣልኛል። እንደዚህ ከመጣልኝ በኋላ ተመልከቱ። አሁንም ይሄንን ልክ እንደዚህ እቀንሰውና እዚህ ጋር ታያችኋል። ኦቨርሌይ ማድረግ የፈለኩ ወይ እዚህ ጋር ወይ እዚህ ጋር ማድረግ እችላለሁ። እንደዚህ ካደረኩ በኋላ አያችሁ አይደል በክሮፕ መልኩ እንዴት እንዳስተካከልኩት። ያው ያንደኛውን ቮሊዩም ማጥፋታችን እንዳይረሳ። ሁለት ቪዲዮ የሁለቱም ቮሊዩም እኩል ከሆነ ድምፁ አይሰማም፣ ሁለቱም ይጋጫል። ስለዚህ በዚህ መንገድ
ምን ታረጋላችሁ? ቪዲዮ ኦቨርሌይ ስታረጉ ታስተካክላላችሁ ማለት ነው። ይሄው አሁንም እዚህ ጋር ክሮፕ የሚለውን ነክቼ ሌላ ማስተካከለው ነገር ካለ እዚህ ጋር ልክ ይሄን ለምሳሌ በቲክቶክ ስታንዳርድ ማድረግ ከፈለኩ እንደዚህ አረጋዋለሁ። ከዛ ልክ እንደዚህ በእጅ አስገባዋለሁ። በዩቲዩብ ከፈለኩ አሁንም እንደዚህ አድርጌ አሁንም በእጅ ልክ እንደዚህ አስገባዋለሁ። ልክ ይሄውላችሁ ለፌስቡክ ለሌሎች ሶሻል ሚዲያዎችም በዚህ መንገድ ታስገባላችሁ። ልክ እንደዚህ ያረጋችሁ አንድ ባንድ አያችሁ አይደል? ስለዚህ ይሄኛውንም ይሄ ሁለቱንም መስራት እችላለሁ። ይሄን ከጨረስኩ በኋላ ቪዲዮ በዚህ መንገድ እንሰራለን ማለት ነው። አሁን ደግሞ ኦቨርላይ ምን አደርጋለሁ? ፎቶዎችን ላስገባና ላሳያችሁ። ፎቶ አሁን ደግሞ አንድ ፎቶ ላስገባና አስፈላጊውን ፓርት ብቻ እንዲታይ አድርጌ ለእናንተ አሳያችኋለሁ ማለት ነው። ይኸውላችሁ ይሄን ለምሳሌ ሪላይት የሚለውን ይሄን ለእናንተ ለማሳየት ነው። ይሄን ለምሳሌ ኢሜጅ አመጣው። ይሄን ኢሜጅ ካመጣው በኋላ ኢሜጁ ላይ ክሊክ መሆኑን ቼክ አድርጉ፣ ነጭ መብራቱን። ከዛ እዚሽ ጋር ሳብ ታረጉና ክሮፕ የሚለውን ጠቅ ታረጋላችሁ። ክሮፕ የሚለውን ጠቅ ካደረጋችሁ በኋላ ይኸውላችሁ አሁን እዚህ ጋር አላስፈላጊ ፓርቱን እዚህ ጋር ልክ እንደዚህ አያችሁት። ይሄው እዚህ ጋርም ልክ ወደዚህ ስበዋለሁ፣ ከላይም ወደታች እንደዚህ ስበዋለሁ። በእጃችሁ ነው ስራው የምሰሩት። ከዛ አሁንም ይሄን እንደዚህ አመጣዋለሁ። አያችሁት? በቃ ይቺ ብቻ ቀረ። ዋናዋ ሪላይት የምትለዋ ብቻ ራይት ምልክቷን ጠቅ አረግና እሷን አመጣለሁ። እሷን እዚህ ጋር አደረኩ። ተመልከቱ። እሷን እዚህ ጋር ካደረኩ በኋላ አያችሁት አይደል? እዚህ ላይ ተቀምጧል። እሺ ክሮፕ የሚለውን ነካለሁ። ክሮፕ የሚለውን ነክቼ ይሄን ሪላይት ለምሳሌ በዩቲዩብ ስታንዳርድ ከሆነ ይኸውላችሁ ታያችኋል፣ ቁጭ አለ በራሱ። በዩቲዩብ ስታንዳርድ ከሆነ በራሱ ቁጭ አለ። እሺ ይሄው ለሌሎች ሶሻል ሚዲያዎች የሚሆን ደግሞ ይኸውላችሁ ይሄንም አሁን እንደዚህ መቀነስ ትችላላችሁ። በዚህኛው መንገድም ይሄው 4:3 በሚለው በእነዚህ በእያንዳንዱ ገብታችሁ አስተካክላችሁ እናንተ እዚህ ጋር ማስቀመጥ ትችላላችሁ። ይሄው አሁን ይሄኛው ምንድነው? ኢሜጅ ወይም ፎቶ ነው። ይሄኛው ቪዲዮ ነው። ስለዚህ አሁን ሌላ ተጨማሪ ኢሜጅ ጨምሬ ላሳያችሁ ማለት ነው። እሺ እዚህ ጋር አሁን ተመልከቱ። ይሄን አድ ልበለውና አሁንም ሌላ ኢሜጅ ላንጣና መታየት የሚፈልገውን ፓርት ብቻ ላስቀምጥ። ይሄው አሁን ይሄን ኢሜጅ አስገባሁት፣ አድ ካደረኩት በኋላ ልክ እዚህ ጋር እንደዚህ አስቀምጠዋለሁ። እንደዚህ ካስቀመጥኩት በኋላ ይሄን ክሮፕ የሚለውን ከራሱ ላይ ክሊክ መሆኑን ቼክ አረግና ክሮፕ የሚለውን ከታች ሳብ አድርጌ ክሮፕ የሚለውን ነካለው። አሁን ይሄን ኢሜጅ ዝም ብዬ መሃል ላይ ያለችው ብቻ እንድትታይ ከፈለኩ ልክ ይሄን እዚህ ጋር ወደታች ስበዋለሁ። እዚህ ጋር ይቻት የሚታየውን ፓርት ብቻ አወጣለሁ። እዚህ ጋር ይሄው ለምሳሌ ይሄን ነው ማሳየት ይፈልኩ። አያችሁ አይደል? ራይት ምልክቷን ጠቅ አደረኩና ተመልከቱ። አሁን ይሄንን ከፈለኩ እንደዚህ ማስፋት እችላለሁ። አያችሁ? ከፈለኩ እንደዚህ አስፈጨ ሙሉ ማድረግ እችላለሁ። ካልፈለኩ ደግሞ ልክ ባለበት እንዲያርገ ጠበብ አድርጌ እንዲታይ ማድረግ እችላለሁ። አሁንም ክሮፕ የሚለውን ነካና ይሄንን ለምሳሌ ለቲክቶክ ስታንዳርድ እንዲታይልኝ ከፈለኩ ይሄው በቲክቶክ ስታንዳርድ ከዛ እንደዚህ መሃሉ እንደዚህ ጠበብ ሳረገው መጥቶ ይገባል መሃል ላይ። አያችሁት አይደል? እሺ በዩቲዩብ ስታንዳርድ ከፈለኩ እዚህ ጋር ይመጣልኛል። ልክ ላይ ያለውን እንትን እንደዚህ አመጣዋለሁ። ታያችኋል? ልክ እንደዚህ ይሄው አሁን እዚህ ጋር ይሄ መሃሉ እንዲታይ ነው የፈለኩ። እዚህ ጋር እንዳለ ክሊክ አድርጌ ምን ማድረግ እችላለሁ? ክሊክ አድርጌ የሚፈልገውን ፓርት ማውጣት እችላለሁ ማለት ነው። ይሄ ለዩቲዩብ ነው። ከዛ ለሌሎች የሶሻል ሚዲያ ፕላትፎርሞች ከሆነ ደግሞ እዚህ ጋር አንድ ባንድ የሚል አለ። አሁንም ይኸውላችሁ በእጃችሁ እንደዚህ ሳብ ታረጉና የምትፈልጉት ፓርት ላይ እንደዚህ ጠበብ። አያችሁ? በእጃችሁ ነው ስራው የምትሰሩት። እዚህ ላይ ይሄው አያችሁት አይደል? መሃል ላይ ገባ። እሺ በዚህ አሁንም ልክ እንደዚህ ሳብ ታረጋላችሁ። ከዛ በኋላ በእጃችሁ ነው የምታስተካክሉት። ልክ በዚህ መንገድ ክሮፕን መጠቀም አለባችሁ። ክሮፕ የካፕከት የኤዲቲንግ ግማሹ አካል ነው። ክሮፕን ካላወቃችሁ የምትፈልጓቸውን ነገሮች በግልጽ ለተመልካች ማውጣት አትችሉም። ስለዚህ ማሳየት የምትፈልጉትን ነገር ብቻ ከታርጋችሁ በትክክል አውጣችሁ ለተመልካች ለማሳየት ክሮፕን በደንብ ማወቅ አለባችሁ። በዚህ መንገድ ይታያችኋል። በዚህ መንገድ እንሰራለን ማለት ነው። አሁን ሁለት ፎቶዎችን ቪዲዮዎችን ጨምሬ አሳይቻችኋለሁ። እሺ ይሄን ከጨረስን በኋላ ወደ ሁለተኛው ወሳኝ የካፕከት ሚስጥር እንገባለን። ሁለተኛው ወሳኝ የካፕከት ሚስጥርን ደግሞ ለማግኘት እዚህ ጋር ቪዲዮውን ክሊክ አደርጋለሁ። ከታች እዚህ ጋር ሳብ አደርግና ተመልከቱ። እዚህ ጋር ሳብ አደርግና ይሄውላችሁ እዚህ ጋር ሁለተኛው የካፕከት ወሳኝ የሚባለው ትራንስፎርም ይባላል። ትራንስፎርም ማለት ብዙዎቻችሁ እዚህ ላይ የምትሸወዱ ካፕከት ላይ ምንም የሌለ ፊቸር የለም። ስለዚህ ብዙዎቻችሁ ቲክቶክ ላይ ለምሳሌ ቪዲዮ ሮቴት ወይም ደግሞ ፎቶ ሮቴት ማድረግ ትችላላችሁ። ካፕከት ላይ ግን ምን ላይ ፎቶ ሮቴት እንደምታረጉ ቪዲዮ ሮቴት እንደምታረጉ እንዲሁም ደግሞ ሚረር እንደምትሰሩ ዙም ኢን ዙም አውት እንደምትሰሩ አታውቁም። ስለዚህ እዚህ ጋር ተመልከቱ። ትራንስፎርም የሚለውን ክሊክ አደርጋለሁ። ይሄ ሁለተኛው ወሳኝ ፓርት ነው። በደንብ ተመልከቱ። ይሄው ትራንስፎርም የሚለውን እነካዋለሁ። ከነካው በኋላ ከዚህ ላይ ለምሳሌ አንዳንድ ስልኮች ላይ ሪከርድ ሲያደርጉ ይገለብጣሉ።
ለምሳሌ ለዩቲዩብ ሪከርድ አድርጎ ለቲክቶክ ሲል ወይም ደግሞ ሪከርድ ያደረገው ፓርት ይገለበጣል። እሱን ለማስተካከል እዚህ ላይ ታስገቡና ሮቴት የምትለዋ መጀመሪያ ላይ አለች፣ ሚረር አለች፣ አድቫንስድ አለች። አንድ ባንድ ሁሉንም አሳያችኋለሁ። ይሄው ሮቴት የሚለውን ጠቅስ አረገው አያችሁ አይደል? ይሄው ወደ ቀኝ ፎቶዬን ገለበጠው። ከዛስ ደግሜ ሳረገው ወደ ታች ገለበጠው። ደግሜ ሳረገው ወደ ግራ፣ ደግሜ ሳደርገው በነበረበት አደረገው። ይሄ የኔ ፎቶ ቪዲዮ አልተገለበጠም። የእናንተ ግን ሪከርድ ስታረጉ ከተገለበጠ በዚህ ገብታችሁ ማስተካከል ትችላላችሁ። ይሄው እንደፈለጋችሁ ቪዲዮ ብቻም ሳይሆን የተለያዩ ኢሜጆችን ማስተካከል ስትፈልጉ በዚህ ነው ሮቴት የምታረጉት። ይታያችኋል። ይሄው አንድ ባንድ ሮቴት ተመልከቱ። ይሄን ይመስላል። በዚህ ሮቴት ገብታችሁ እዚህ ጋር ማስተካከል ትችላላችሁ። በጣም ወሳኝና ወሳኝ ሚስጥር ነው። በደንብ ተመልከቱት። ከዛ ሁለተኛው ሚረር ይባላል። ሚረር ማለት ደግሞ ያው ተመልከቱ። አሁን እዚህ ጋር በስተቀኝ ሳይድ ያለው ወደ ግራ፣ በግራ ያለው ወደ ቀኝ ነው። ሚረር ማለት ትይዩ አድርጎ እንዲታይ ማድረግ ነው። ስለዚህ አሁን ተመልከቱ። ይሄ ሚረር ሳረገው ይሄው አያችሁ፣ ወደ ግራ ተጠግቶ የነበረው ወደ ቀኝ፣ ይሄው ወደ ቀኝ የነበረው ወደ ግራ ታያችኋል። ልክ ሚረር ነው የሚያደርገው። በቀኝ የነበረውን በግራ፣ በግራ የነበረውን በቀኝ ነው የሚያደርገው። አያችሁት? ይሄውላችሁ ሚረር። ይሄ ደግሞ በጣም ወሳኝ ነው። አዎ መጠቀም ለምትፈልጉበት ቪዲዮ የተሸፈነ ካለ ወደዚህኛው ለማውጣት የምትጠቀሙበት ፓርት ሚረር ነው። ይሄው ታያችኋል። ይሄው ወይም ደግሞ ይሄኛውን ደግሞ ለምሳሌ ማድረግ ብፈልግ ይሄው ታያችኋል አይደል? ሚረር። ይሄኛውን ደግሞ ማድረግ ብፈልግ እዚህ ጋር ተመልከቱ። ያስገባሁትን ቪዲዮ ለምሳሌ ማድረግ ብፈልግ ትራንስፎርም ይሄውላችሁ፣ ከዛ ሚረር ይሄውላችሁ። አያችሁታል? ይሄው ታያችኋል። ስለዚህ እዚህ ጋር ልክ ይኸውላችሁ ተመልከቱ። እዚህ ጋር ሚረር የሚለውን ጠቅስ አድርገው በግራ ሳይድ የሚታየውን የብርሃን ጨረር ወደ ቀኝ ያደርገዋል፣ በቀኝ የሚታየውን ወደ ግራ ያደርገዋል። ስለዚህ በዚህ መንገድ ሚረርን ማስተካከል አለባችሁ ማለት ነው። እሺ ሌላኛው ደግሞ አድቫንስድ ነው። አድቫንስድን እዚህ ጋር ነካ ስታረጉ ልክ እንደዚህ ይመጣል። ከዚህ ላይ ለምሳሌ ፖዚሽን አለ፣ ዙም አለ፣ ሮቴት አለ። ለምሳሌ ዙም የሚለውን ነክቼ በእጄ ወደዚህ እንደዚህ ሳደርገው እንዴት ዙም እንደሚያደርገው ይኸው ዙም ይሆናል፣ ይቀንሳል፣ ዙም ይሆናል፣ ይቀንሳል። ለምሳሌ እንደዚህ አድርጌ ራይት ምልክቱን ባደርገው ይሄው ዙም እንደሆነ ነው የሚንቀሳቀሰው። ይታያችኋል? አያችሁት አይደል? እሺ ከዛስ ይሄን ደግሞ ለምሳሌ እንደዚህ ብቀንሰው ይሄው እያደረገ የሚቀርስ ይሄው እስከ መጨረሻው። አያችሁት አይደል? ይሄ ዙምና ዙሚንና ዙም አውቶ እዚህ ጋር አለ ማለት ነው። እሱን ከጨረሳችሁ በኋላ ሮቴት ይኸውላችሁ። አሁን ለምሳሌ ሮቴት ላድርገው ተመልከቱ እንዴት እንደሚያዞሩ። አያችሁት? ይሄው እሺ ከዛ ተመልከቱ። ይሄው እያያችሁ ነው አይደል? ይሄው በነበረበት አደረኩት ማለት ነው። 0% እስከሚሆን 0 እስከሚሆን በነበረበት ይሄው በቃ አለቀ። ነበረበት ላይ ያደረኩት። ስለዚህ እዚህ ጋር ዙሚኑን እዚህ ጋር ጨመር ላድርገው ልክ እንደዚህ። በዚህ መንገድ ትራንስፎርምን አንድ ባንድ ተጠቀማላችሁ። ይሄው ራይት ምልክቱን አደረኩ። ስለዚህ እዚህ ላይ ሁለቱም ወሳኝ ነገሮች አንድ ባንድ አሳይቻችኋለሁ። የመጀመሪያው ምንድነው? ክሮፕ ነው። ሁለተኛው ትራንስፎርም። እነዚህን ሁለት ወሳኝ ነገሮች አንድ ባንድ ተጠቅማችሁ ቪዲዮአችሁን ከሰራችሁ የካፕከትን ሁለት ሚስጥሮች በትክክል አውቃችኋል። የቪዲዮ ኤዲቲንግ ግማሹን ፓርት ወይም ደግሞ ግማሹን ኤዲቲንግ በትክክል አውቃችኋል ማለት ነው። በዚህ መሰረት እየሰራችሁ ስለዚህ ጥራት ያለው ቪዲዮ እየሰራችሁ ተመልካችን ይዞ ማቆየትና እንዲሁም ደግሞ ለተመልካች ግልጽ በሆነ ሐሳባችሁን ማቅረብ ትችላላችሁ ማለት ነው። በዚህ መንገድ እየሰራችሁ ሳብስክራይባችሁን ዎች አወራችሁን በአጭር ሰዓት አሳድጉ። ስለዚህ በሚቀጥለው ጊዜ ቪዲዮ ስታዘጋጁ ክሮፕና ትራንስፎርምን መጠቀም እንዳትረሱ። ለተጨማሪ የካፕከትና የቴክኖሎጂ ትሪኮች ቻናሉን ሳብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ያልገባችሁን በኮሜንት አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ